ሰላም ጤና ይስጥልን ውድ የጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ? ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም የፌዴራል ቤቶች ኮርፖሬሽን ባለፉት 7 ዓመታት ሀገራዊ ለውጡን መነሻ በማድረግ ተቋሙን ትርጉም ባለው ደረጃ መለወጥ የሚያስችል ሁሉን አቀፍ ሪፎርም አቅዶ በመተግበር በሁሉም ዘርፎች የሚበረታታና ተስፋ የሚሰጥ ስኬቶችን ማስመዝገቡ ተገልጿል። ተቋሙ የሀገርና የሕዝብን ጥቅም ለማስመዝገብ በተንቀሳቀሰባቸው 7 ዓመታት ውስጥ በአዲሱ አመራር ብዙ ውጣ ውረዶችና መሰናክሎችን አልፈው ለኮርፖሬሽኑ መለወጥ መልካም አስተሳሰብ ካላቸው አካላት ጠንካራ ድጋፎች በመኖራቸው መሆኑ ተገልጿል። በክቡር አቶ ረሺድ ከማል የሚመራው የፌዴራል ቤቶች ኮርፖሬሽን አዲሱ የለውጥ አመራርን አገራዊ ለውጥ ይዞለት የመጣውን እድል በውል መረዳቱ ተጠቁሟል። በ7 ተከታታይ የለውጥ ዓመታት 13 እጥፍ የገቢ እድገት ንብረቱን በውል የሚያውቅ የነበረውን ተቋም በስኬታማነቱ የሚጠቀስ በአጭር ጊዜ ጠንካራ መንግስታዊ የሪል ስቴት ካምፓኒ መሆን ያስቻለ ውጤታማ የፕሮጀክት አስተዳደር መዘርጋት የቻለ የዘርፉ መሪ ተቋም ለመሆን መብቃቱ ተገልጿል። በመጨረሻም የተቋሙ መሪዎችና ሰራተኞች እንዲሁም የሰራተኛ ማህበር አመራሮች የኢንዱስትሪ ሰላም ሰፍኖ የተግባርና የአስተሳሰብ አንድነት ፈጥራችሁ እንደ ሀገር የተጀመረው ሁለንተናዊ ኢትዮጵያውያን የማሻገር ሪፎርም ተቀብላችሁ በመተግበር የተገኘውን ውጤት ላስመዘገባችሁና በቀጣይም የበለጠ ውጤት ለማስመዝገብ ቃል የገባችሁ ከፍ ያለ ምስጋና በማቅረብ ይህ ጥረታችሁ ተጠናክሮ እንዲቀጥል ጎህ ብሮድካስቲንግ ሰርቪስ ጥሪውን አስተላልፏል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ የሚያስገድድ አሰራር ተግባራዊ ሊደረግ መሆኑ ተገለጸ። ትምህርት ሚኒስቴር የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠውና የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንደሚያስተምሩ የሚያስገድደው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንደሚደረግ አስታውቋል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ የዩኒቨርሲቲ ተማሪዎች በተማሩበት ዘርፍ ወደ ማህበረሰቡ ተቀላቅለው እንዲያገለግሉ እንዲሁም የተማሩትን ትምህርት በተግባር እንዲለማመዱ የሚያስችል ፕሮግራም መሆኑ የገለጹ ሲሆን አሰራሩ ከተቻለ በቀጣይ ዓመት ካልሆነ ደግሞ 2019 ዓመተ ምህረት ወደ ትግበራ ይገባልን ብለዋል። ሚኒስተሩ ይህን የተናገሩት የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ባደረጉበት መድረክ ተገልጿል። በመድረኩ ላይ በሀገሪቱ 100,000 የሚደርሱ የመምህራን እጥረት መኖሩን በተደረገ ግምገማ መታወቁን የተናገሩት ሚኒስተሩ ይህ የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አዲስ አሰራር በሀገሪቱ ያለውን የመምህራን እጥረት ለመቅረፍ እንደሚያስችልም ተጠቁሟል። በአዲሱ አሰራር መሰረትም በ4 ዓመታት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማሪው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ከተሰጠ በኋላ እንደሚመረቅም ተናግረዋል። በተጨማሪም በሙያው ላይ የሚታየው ክፍተት በማስተካከል መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸውና የኑሮ ውድነትን እንዲቋቋሙ ለማድረግ የመምህራን ባንክ ለማቋቋም መታቀዱንም አብራርተዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የማዕድን ሚኒስቴር በባህላዊ ወርቅ አመራረት ተኪ ምርት፣ በጌጣጌጥ ማዕድናት፣ በስራ ዕድል ፈጠራና በኖራ አቅርቦት ላይ በትኩረት መስራት እንዳለበት የኢንዱስትሪ ማዕድን ጉዳዮች ቋሚ ኮሚቴ አሳሰበ። ብሌን ተሾመ ዝርዝር አላት። የማዕድን ሚኒስቴር በባህላዊ ወርቅ አመራረት ተኪ ምርት፣ በጌጣጌጥ ማዕድናትና በስራ ዕድል ፈጠራና በኖራ አቅርቦት ላይ በትኩረት መስራት እንዳለበት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ አሳስቧል። በማዕድን ዘርፉ የተፈጠረው የስራ ዕድልና የጌጣጌጥ ማዕድናት የውጭ ንግድ ዝቅተኛ መሆኑን ቋሚ ኮሚቴው ገምግሟል። ቋሚ ኮሚቴው ባካሄደው ግምገማ ባለፉት 8 ወራት ለአነስተኛ የወርቅ አምራችና ኢንተርፕራይዞች የተፈጠረው የስራ ዕድል ከእቅዱ 48 በመቶ ብቻ ነው የተከናወነው። በዘርፉ ከሚጠበቀው የስራ ዕድል ፈጠራ አንጻር ዝቅተኛ ነው ብለዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቃዱ መንግስቱ የግብርና ምርትና ምርታማነትን ለማሳደግ የአፈር
አሲዳማነትን ለማከም ተቋሙ ኖራ የማምረትና ከግብርና ሚኒስቴር ጋር በቅንጅት መስራት አለበት ሲሉ አሳስበዋል። በዘርፉ የሚታየው ህገ ወጥና ብልሹ አሰራርን ለመቆጣጠር የህግ ማዕቀፍ ማውጣት፣ የገበያ ትስስር ችግርን ለመፍታት በትኩረት መስራት ይጠይቃልን ብለዋል። የማዕድን ዘርፉ ካለበት ውስብስብ ችግር አንጻር እየተሰራ ያለው ስራ የሚበረታታና ትልቅ ውጤት የተገኘበትም ነው ሲሉ ገልጸዋል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ የወርቅ ምርትና ምርታማነትን ለማሳደግ የማምረት ሂደቱ የማዘመን በማሽን የማሳደግ ስራ እየተሰራ ነው ብለዋል። የወርቅ ምርት አመራረት ከባህላዊ መንገድ ወደ ማሽን በመሸጋገሩ በእቅዱ የተቀመጠውን የስራ እድል ፈጠራ ማሳካት እንዳይቻል አድርጎታል ብለዋል። አነስተኛ የወርቅ አምራች ኢንተርፕራይዞች ለኩባንያዎች ምርት እንዲያቀርቡ በማድረግ ተጠቃሚነታቸውን እንዲያድግና የስራ እድል ፈጠራ በትኩረት እንደሚሰራ ጠቅሰዋል። ማዕድን የሀገሪቱ የኢኮኖሚን የሚያሳድግ በመሆኑ መንግስት በትኩረት እየተሰራ ይገኛል። የማይክሮ ኢኮኖሚ ማሻሻያው የማዕድን የውጭ ንግድ ገቢ እንዳያድግ አድርጎታልም ሲሉ ጨምረዋል። በማዕድን ዘርፉ የሚስተዋሉ ችግሮችን በዘላቂነት ለመፍታት ውጤት ማግኘት ብቻ ሳይሆን የአሰራር ሂደቱን የማየት ስራ እየተሰራ ነው ሲሉ ኢንጂነር ሀብታሙ ተገኘ ገልጸዋል። በማዕድን ዘርፉ እየተገነቡ ያሉ ፕሮጀክቶች ተጠናቀው ወደ ስራ ሲገቡም ሁሉም ችግሮች ይፈታል ብለዋል። የህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የሀገር በቀል ኢኮኖሚ ማሻሻያ ትኩረት ከሰጣቸው 5 ዘርፎች መካከል አንዱ የሆነው የማዕድን ሀብት ዘርፍ ውጤታማ እንዲሆን በትኩረት መስራት እንደሚገባ አሳስበዋል። የኢትዮጵያ ንግድ 2 ትሪሊዮን ብር መድረሱን አስታውቋል። የኢትዮጵያ ንግድ ባንክ በሀገሪቱ በዲጂታል አማራጭ በቁጥር ከተከናወነ ጠቅላይ ግብይት ውስጥ ከግማሽ በላይ የሚሆነው የባንኩ ድርሻ መሆኑን አስታውቋል። ቁም ነገር ሽፈራው ዝርዝር አላት። የባንኩ ፕሬዝዳንት አቶ አቤሳኖ በተወካዮች ምክር ቤት ለመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የባንኩን የ8 ወራት ስራ አፈጻጸም ሪፖርት አቅርበዋል። በሪፖርታቸውም ባንኩ በዋና ዋና የአፈጻጸም መለኪያዎች የበጀት ዓመቱ ሲጀመር በኢንዱስትሪው የነበረውን የገበያ ድርሻ ማሳደግ ችሏል ብለዋል። እስከ ፈረንጆቹ ፌብሩዋሪ 2025 መጨረሻ ድረስ የባንኩ ጠቅላላ ተቀማጭ ገንዘብ ብር 1.541 ትሪሊየን፣ ጠቅላላ የብድር እና የቦንድ ክምችት መጠን ብር 1.393 ትሪሊየን እንዲሁም አጠቃላይ ሀብት ብር 2.073 ትሪሊየን መድረሱን አመላክተዋል። በሀገሪቱ በዲጂታል አማራጭ በቁጥር ከተከናወነው ግብይት ከግማሽ በላዩ የኢትዮጵያ ንግድ ባንክ ድርሻ ነው ያሉት ፕሬዝዳንቱ በባንኩ ዲጂታል የክፍያ አማራጮች በተከናወኑና ብዛታቸው 1.27 ቢሊዮን የሚደርሱ የገንዘብ ዝውውሮች ከ7.72 ትሪሊየን በላይ ግብይት መከናወኑን አስታውቀዋል። ይህም ከባለፈው አመት ተመሳሳይ ወቅት አፈጻጸም ጋር ሲነጻጸር ከብዛት አንጻር የ84.4 በመቶ እድገት እንዲሁም ከገንዘብ መጠን አንጻር የ92.3 በመቶ እድገት ማሳየቱን ገልጸዋል። በተጠቀሰው ጊዜ ውስጥ አጠቃላይ በባንኩ ከተከናወኑ የገንዘብ ዝውውሮች ዲጂታል ግብይቶች 79 በመቶ ድርሻ መያዙን ያስታወቁም ሲሆን ይህን ክንውን ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ12.9 በመቶ እድገት ማሳየቱንም አስረድተዋል። በፈረንጆቹ ጃንዋሪ 2025 በኢትዮጵያ ንግድ ባንክ ዲጂታል አማራጮች በቁጥር የተከናወነው ግብይት በሀገሪቱ ከተከናወነው ጠቅላላ የዲጂታል ግብይት ከግማሽ በላይ ወይም 50.3 በመቶ እንደሆነም ተናግረዋል። ወደ ውጪ ዜናዎቻችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለም አቀፍ የ10 በመቶ ቀረጥ መጣላቸውን አስታውቀዋል። የትራምፕ ቀረጥ ከመጪው ቅዳሜ ጀምሮ የሚተገበር ሲሆን ቀረጡ ግዙፍ የኢኮኖሚ አቅም ላላቸው ሀገራትም ከፍተኛ ነው በሚል ከወዲሁ ከባድ ተቃውሞ ገጥሞታል። ቀረጥ የአሜሪካን ኢኮኖሚና አምራቾችን ያበረታታል የሚል አቋም ያላቸው ትራምፕ የአውሮፓ ህብረትና ቻይናን ጨምሮ የአሜሪካ አጋር የሚባሉ ሀገራት መጥፎ ወንጀለኞችን ወይም አጥፊዎች ሲሉ ገልጸዋቸዋል። በርካቶች የእርሳቸውን እርምጃ አሜሪካን ወደ ኋላኛው ክፍለ ዘመን የመለሰ ቢሉትም ትራምፕ ግን ተገቢና ትክክለኛ ውሳኔ ነው ሲሉ ተገቢነቱን አጽንኦት ሰጥተዋል። የአውሮፓ ህብረት ውሳኔውን ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ እርምጃውንም ኮንነዋል። ቻይና ከባድ አጻፋዊ እርምጃ እንደምትወስድ ስትዝት፣ አውስትራሊያ በበኩሏ እርምጃው የወዳጅነት ድርጊት አይደለም ስትል ኮንናለች። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የትራምፕ እርምጃ በኢኮኖሚያችን ላይ በግልጽ ተጽዕኖ ያሳድራልን ብለዋል።
ንጋት ላይ የተሰማው የትራምፕ እርምጃ ተከትሎ የየሀገሩ የአክሲዮን ገበያ በከፍተኛ ሁኔታ ማሽቆልቆሉን የብሉምበርግ እና የፋይናንሻል ታይምስ ዘገባ ያመለክታል። በአንጻሩ በኒውዮርክ አክሲዮን ገበያ ጭማሪ ማሳየቱንም ታውቋል። በርካቶች በንግድ ጦርነት ተጎጂው ሸማቹ እንጂ አሸናፊ የሌለበት ከባድ ቀውስ የሚያስከትል ነው ሲሉ አስጠንቅቀዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም